ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን እንዴት ናችሁ? ሰላማችሁ ብዝት ይበል። ለዛሬ ትእዛዝ ነው ታዝዤ ነው አምለሰት ሙጬ አዶናይ ባቀረበችበት ሰዓት ምን ያህል ብር አገኘች ወይም ምን ያህል ገቢ አስገባች? አርቲስት ሄኖክ ወንድሙ ምን አስለቀሰው? ሊያሹ ምን ያጋጠማት? እነዚህንና ሌሎችን ጉዳዮች ወደ እናንተ ላለው እስከ መጨረሻው አብራችሁን ቆዩ። ታዝዤ አድርጋለሁ። If the product is free, then እኛ ነን ሽያጮቹ። አይዞህ ነበር። ደክሞኛል አምላኬ እንዳልወርድ ገድፈኝ። ሳልነግርህ ታውቃለህ ምን እንደጎደለኝ። እንግዲህ በመግቢያችን እንዳየነው የመጀመሪያው ይህንን አሰቃቂ ጉዳይ እናያለን። የአሰቃቂ ቪዲዮ እንግዲህ አምጥቼ ባሳያችሁ ደስ ይለኝ ነበር። ከባድ ነው። እኔ ራሴ እንዴት እንደጨረስኩት እንዴት ሆኜ እኔና ፈጣሪ ነው የምናገረው። ሙሉን አይቼ ወደ እናንተ ለማቅረብ ስለፈለኩ እየተሸማቀቅኩ እንደዚህ አይነት ጭካኔ ምን አይነት ጭካኔ ነው ግን ጎበዝ? ምን አይነት ጭካኔ ነው? እንዴት ወንድሙ ላይ እንደዚህ እንግዲህ ያው በማህበራዊ ሚዲያ ላይ እየተናፈሰ የነበረ ዘግናኝ ድርጊት ነው። ይህንን ድርጊት የፈጸመው ደግሞ የአረመኔና ጨካኝ ሰው ነው። ድርጊቱን የፈጸምኩት ታዝዤ ነው ይላል። እንዴት የአንድ ወንድሙን እጅ ግንድ ላይ አስደግፎ በመጥረቢያ እንደዛ እየከተከተው የሚያሳይ ቪዲዮ ነው። እንዴት ታዝዤ ነው ይባላል? ምንስ ብትታዘዝ እንዴት ወንድም ላይ የዚህ አይነት ጭካኔ ትሰራል? ከባድ ነው። ያው ድምፁ ስለሚረብሽ ነው። ቢረብሽም ግን እጅና ጆሮ የተቆረጡ ሰው በህይወት አለ። የእሱን ቪዲዮ አይተን እንመለስ። አህመድ የሚባለው የዴሊያ ነው። እዛው ክሬታች አህመድ እሺ። ቃሉ የሚባለው እዛው ሽከፋ ቃሉ ለማ ቃሉ ጣሰው ምን አረክ ብሎ ነው እንትን ያሉ ተርገና መጣው። እነሱ ጋር ብዙ ቆይተ ነበር። ሮሄርኩኝ ሙሲባለ ወለዛ ዙርስኪ አርበዴሲ ከዲያኔ ነው ማቴሪያ የት ነው ያገኙ? ክሬ 010 የጃማው ልጅ ምን አለ? የጃማው አዋጀ ዋናቸው ማን ነው የሚባለው? ጣሰው አፍንጫው ላይ ሳት ነገር ተቃጥሏል። ቀይረች ጎሽ የለም። እነሱ ታች መሰሉ። እነሱ የሉም። እንደዚህ እኮ ታች ናቸው። እነሱ ጋር ገብተህ ነበር እንዴ? በምንድን ነው እንደዚህ ያደረጉ? በቢላዋና በመጥረቢያ እጅን በመጥረቢያ ማን ነው የመታህ? ቃሉ እሺ። ጆሮንሳ ለጋምቦ ሰላም አስከባሪ ነበር እንዴ? እሺ ውዶቼ ወደ ሁለተኛው ጉዳይ እናልፋለን። ሁለተኛው ጉዳይ እንግዲህ አምለሰት ሙጬን ጉዳይ እናያለን። አዶናይ አቅርባው በኢንተርቪው ምን ያህል ገቢ ያስገባች የሚል ጥያቄ ነው። ይህንን ጉዳይ እንግዲህ ያነሳውበት ምክንያት ምንድነው? ይጠቅማችኋል ብዬ ስለማስብ ነው። በተለይ
ኮንቴንት ክሬተሮች ስልክ ብቻ ያላችሁ በስልካችሁ የምትጠቀሙ ቤታችሁ ሆናችሁ የተለያዩ ዩቲዩብ ለመስራት ራሳችሁን እንድትለውጡ በማሰብ ነው ይህንን ቪዲዮ ያመጣሁት። እንግዲህ ማብራሪያውን ሰምተን እንመለስ። እየተሸጣችሁ ነው፣ ልትነቁ ይገባል። በዚህ ዘመን እየተሸጠ ያለው አቴንሽናችን ነው። አዶናይ እንኳን በአምለሰት ሙጬ ፖድካስት ላይ ቀርቦ ያለውን በአጭር መንገድ ሰምተን እንመለስ። ለምንድነው በነፃ የሆነው? ለምንድነው በነፃ እየሰጡን ያሉት? የሆነ if the product is free then እኛ ነን ሽያጮቹ፣ ገንዘቡ እኛ ነን ማለት ነው። እኛ አቴንሽን ነው የሚሸጠው። እንደሰማችሁት ነው። አንድ ነገር በነፃ ከቀረበልን፣ ፍሪ በሆነ መንገድ ከቀረበልን እየተሸጥን ያለነው እኛ ነን ማለት ነው። በተለይ አሁን አብዛኞቹ ሶሻል ሚዲያዎች በነፃ ነው የሚቀርቡልን። ኢንፋክት የሞባይል ዳታ ወይም ደግሞ ኢንተርኔት እንገዛለን፣ ግን እሱ ያን ያህል ወጪ አይባልም። አብዛኛው ነገር ሶሻል ሚዲያ ላይ ለመጠቀም ቪዲዮ ለመጫን ለማየት ብዙ ነገሮቹ ነፃ ናቸው አይደለ? ከሌሎቹ አማራጭ በተሻለ ሶሻል ሚዲያ ለመግባት ምንም አይነት የምንከፍለው ክፍያ የለም። ያ ነገር ሆኖ ሳለ ግን እኛ ግን እየተሸጠን ያለ መሆናችንን የምናውቅበት መንገድ አለ። አንደኛ አብዛኞቻችን ሶሻል ሚዲያ ላይ ኮንቴንት ጎበዝ ከሆናችሁ ይህንን ባታገኙ ኑሮ ለማሸነፍ ቀላሉ መንገድ ነው ብዬ ነው የማስበው። አንተስ ይህንን ስራ የምትሰራው ኑሮን አሸነፋል ወይ የሚል ጥያቄ ልታነሱ ትችላላችሁ። እንደዛ ካላችሁ ደግሞ የእናንተ እርዳታ ያስፈልገኛል። እንግዲህ የኔ ዩቲዩብ ከፍ እንዲል ገቢም እንዲጨምር እናንተ ሰብስክራይብ፣ ላይክ፣ ሼር ማድረግ ይኖርባችኋል። እንዲህ ካደረጋችሁ እኛም እናንተም እናድጋለን ብዬ አስባለሁ። እናንተ ግን ተጠቀሙበት። ያው የእድል ጉዳይ ነው የሚሆነው። ያው ከዚህ በፊት አይታችሁታል። አዶኒስን ሰግጣለ። እንግዲህ አያችሁ፣ ያኛው ነገር ታየለት። አሁን ሰዎች የእሱን እንኳን ቪዲዮ እየተጠቀሙ እንዲህ ሪያክሽን እንኳን እየሰሩ ያገኛሉ። ስለዚህ እናንተ ሞክሩት። እቤት የምትቀመጡ ያላችሁ ቆንጆ መልእክት ነው ልጁ የሚያስተላለፈው። ይመቻችሁ። አሁን እየተጣጣርኩ ነው ካያችሁልኝ። ያው የዛሬው ቪዲዮ እንኳን የሚታይ ይመስለኛል። ወደ ሶስተኛው ጉዳይ እገባለሁ። ሶስተኛው ጉዳይ ኤኖክ ወንድሙን እናገኛለን። አርቲስት ኤኖክ ወንድሙ በብዙ ሰዎች የምናውቀው አርቲስት፣ በብዙ ስራዎች የምናውቀው አርቲስት ነው። አሁን በቅርቡ ራሱ ምንድነው ፈረጃ የሚል ፊልም ለመስራት እንግዲህ አዲስ ስትራቴጂ ነድፎ እየሰራ ያለ አርቲስት ነው። በጣም ጎበዝ ነው እና የኢትዮጵያን ሕዝብ ነው አብራችሁን እንግዲህ በመተባበር የተባበረ ክንድ ያሸንፋል ብሎ ፊልም ጀምሮ ነበረ። እኔ እንደውም በጣም ብዙ ጊዜ ሆኖታል ከጀመረው እና ምን ላይ ደረሰ ምናምን እያሰብኩ ነበረ። አሁን ደግሞ አዶኒስን ጥሎለታል። አዶኒ ደግሞ እንግዲህ ካራክተርም ተሰጥቶት ያው እሱን ይጠብቅ ነበር ማለት ይቻላል። ከዛ ያው እሱ መጥቶለታል። አሁን ያችን ኮፍያ አድርጎ ምናምን ወደ ስራው የመጨረሻ ሲኖች ናቸው እየተባለ ነው ያለው። ያንን እየሰራ ነው። በዚህ መካከል እንግዲህ ምንድነው ያጋጠመው? ምንስ አስለቀሰው? እሱን እንመልከት እስኪ። አይዞህ ነባት። እኔ አንድ ምክር መስጠት እችላለሁ ለነሱ። ናፊ እየቀረጽሽ ነው ሁላችሁም ኦፍ ኮርስ አክተር መሆን ትፈልጋላችሁ ብዬ አስባለሁ። ኦሬዲም ሆናችኋል። አሁን አንድ ነገር ልነግራችሁ ፈልጋለሁ። እንግዲህ ከሄኖክ ወንድሙ ጋር መስራት የፈለኩት እኔ ገና የ13 ነው 14 አመት ልጅ ያለው ነው እና በጣም ነው የምወደው ሄኔን በጣም ነው የማደንቀው እና ላይክ ሚስጥሩ ልነግራችሁ ፈልጋለሁ ሁላችሁም። እኔ የአክቲንግ ክላስ ወስጄ አላቅ፣ ስኩል ወስጄ አላቅ፣ ምንም ማለት ነው። ዋናው ሚስጥሩ ምንድነው? ማመኑ ነው። ገባችሁ? እናንተ ኦሬዲ ሄኖክ ያለበት ደረጃ እንዳላችሁ አምናችሁ መራመድ ይኖርባችኋል። እምነታችሁ ነው እዚህ ደረጃ የሚያደርሳችሁ። ሌላው ይሄ ትዕግስት ነው። ሌላው በልምድ ይመጣል። አሁን ዛሬ ያላችሁበት ቦታ ላይ እኔ ነበርኩ። ብዙ ፊልሞች ላይ ኮረሶኛለሁ። ብዙ የምታውቋቸው ትልልቅ ፊልሞች ላይ በጣም ብዙ ቻሌንጆችን አይቻለሁ ምናምን።
ይሄ አሁን የምትጠብቁት አሁን ፀሐይ የሚመታችሁ አሁን የሚሰለቻችሁ አሁን እንደ ከሌ በሆንኩኝ የምትሉት ነው ነገ ትልቅ ቦታ ላይ የሚያደርሳችሁ። እመኑኝ ነው የምነግርህ። አንድ ዶክተርን ሄዳችሁ ዝም ብላችሁ ኩላሊት አስቀድደኝ አትሉትም። 7 ዓመት ለፍቷል። ያቺ 7 ዓመት ማለት ነች የእናንተ ዛሬዋች። እሺ እንደዚህ ስላሰቃዩዋችሁ አትዩ፣ አይሰልቻችሁ። በፊልም ተስፋ አትቁረጡ። እሺ እወዳችኋለሁ። እሺ እኔ አሪፍ ነገር እና ምን የቀረ ነገር አለ? ሁሉም አሪፍ ጸዲ እኔ ወይ ተቋርጦ እንዲህ ይሁን እኮ አይዞህ ነበር። ዋው ራሱ ምን ተሰምቶ ነው ያለቀስከው ወንድሜ? መጨረስ አይዞህ። ጉዞ እንግዲህ ተጀምሯል። አይዞ ከጎን ነኝ ብሎታል። እንግዲህ ጨርሰው እኛም እንመኛለን። በመጨረሻ ቪዲዮ ደግሞ ሊያሾ ሆስፒታል ገብታለች የሚሉ ሰምተናል። ምክንያቱ ደግሞ በአዲሱ ቫይረስ ተይዛ ነው የሚባለው። በጣም የሚያሳዝን ነገር ነው። እስኪ ቪዲዮ ነውና ደክሞኛል አምላኬ እንዳልወር ገድፈኝ ሳልነግርህ ታውቃለህ ምን እንደጎደለኝ ቀረብኩ ስርቅ ነፍሴ አንተን ሲናፍቅ ፍላጎቴ በዝቶ ዓለም ሲያባዝነኝ ምሕረት ግን ስናፍቅ ከእግሮቼ ሳልገኝ ሞት እንዳትቀድመኝ ባዶነት የሞላው በፍቅርህ አምላኬ ዓለም አድክሞኛል። ይህንን ወረርሽኝ ከሌሎች ወረርሽኞች የሚለየው ምንድነው ካልን እንግዲህ በንክኪ የሚተላለፍ ነው። አብዛኛው ነገሩ በተለይ የበሽታ ምልክቱን ያሳዩ ሰዎች በሚኖሩበት ጊዜ ከነሱ የሚኖሩ ፈሳሾች ከነሱ የሚኖሩ የንክኪዎች ጋር የሚተላለፍ ነው። በአየር የሚተላለፍ አይነት አይደለም። ነገር ግን በጣም ተጠጋግቶ የሚኖር ድሮፕሌትስ የምንላቸው አሉ። በዛ ጊዜ ግን የመተላለፍ እድሉ ይጨምራል ማለት ነው። ስለዚህ ነው እጅን መታጠብ፣ የራስን ንጽህና መጠበቅ በሽታ ምልክቱን ያሳዩ ሰዎች በሚኖሩበት ጊዜ በጣም አላስፈላጊ ንክኪዎችን ሁሉ ጊዜ መቀነስ የሚለውን መስራት የሚያስፈልገው። የበሽታው ምልክቶችን የሚያሳይ ሰው እንግዲህ በወቅት ወደ ሕክምና ተቋማት በመሄድ የላቦራቶሪ ምርመራዎችን ማድረግ ያስፈልጋል። ምልክቶቹ አብዛኞቹ ከሌሎች ምልክቶችም ጋር ተመሳሳይነት ስለሚኖራቸው በተለይ በትኩሳት፣ የጀርባ ህመም እነዚህ የምንላቸው ነገሮች ሲባል ለሌሎች ለጉንፋንም ለሌሎችም ያሉ ምልክቶች ስለሚኖሩ ለየትኛውም ቫይረስ ጥንቃቄ እንደሚደረገው የትኛውም አይነት ሰው ምልክት ሲኖረው ራሱን መጠበቅ ማህበረሰቡን መጠበቅ ያስፈልገዋል። ይሄ ለሌሎችም የቫይረስ በሽታዎቻችን ያግዘናል ያንን ጥንቃቄ ብናደርግ። ነገር ግን የትኛውም ትኩሳት ያለው ሰው ይሄ በሽታ አለው ማለት እንዳልሆነ ያው ማህበረሰቡ ሊረዳ ይገባል ማለት ነው። በበሽታው ተጠርጥረው በተለይ በመለያ ተቋማት ያሉ ሰዎች በሚጠየቁበት ጊዜ እንደ ወትሮ ሁሉ ህብረተሰባችን ትብብሩን ሊያደርግ ይገባል ማለት ነው። እንግዲህ በበሽታ ምልክቶቹ በሚታዩበት ጊዜ እንደ ወትሮ በአቅራቢያ የሚገኙ የጤና ተቋማት ጋር ሪፖርት ማድረግ በ8335 እና በ952 ነፃ የስልክ ጥሪ ደግሞ መረጃዎችን መውሰድ ይቻላል። ደክሞኛል አምላኬ እንዳልወር ገድፈኝ ሳልነግርህ ታውቃለህ ምን እንደጎደለኝ ቀረብኩ ስርቅ ነፍሴ አንተን ሲናፍቅ ፍላጎቴ በዝቶ ዓለም ሲያባዝነኝ ምሕረት ግን ስናፍቅ ከእግሮቼ ሳልገኝ ሞት እንዳትቀድመኝ ባዶነት የሞላው ያም እግዚአብሔር እንግዲህ ምሕረቱን እንዲልክላት ተመኘ ለልጇም ሲል። እግዚአብሔር ይምራታል። እግዚአብሔር ካንቺ ጋር ይሁን። ሁላችሁም በጸሎታችሁ አስቧት። ሁላችሁ ኮሜንት ላይ ገብታችሁ እግዚአብሔር ምሕረቱን ይላክልሽ በሏት። ውዶቼ እንግዲህ ፕሮግራሜ እስከዚህ ሰዓት ነበረ። እንደወደዳችሁት እርግጠኛ ነኝ። መረጃ በደንብ እንዳቀብላችሁ ደግሞ ጻፍ አድርጉልኝ። እናንተም ጋር አዳዲስ መረጃዎች ካሉ ላኩልን። ክራር ሚዲያ የሚል የቴሌግራም ፔጅ አለ። በቴሌግራም በትልኩልን እኛ የእናንተን ሳንቆርጥ ሳንሸራርፍ ቀጥታ ለአድማጭ ተመልካች
እናስተላልፋለን። በመጨረሻም እንግዲህ ኢትዮጵያን እግዚአብሔር ምሕረቱን ያወርድ ማለት እወዳለሁ። በአርሲ ያሉ ምዕመናኖች እንግዲህ እግዚአብሔር ይሁናቸው። ለነሱም ለሞቱት እነሱ እንኳን ጽድቁንና መንግስቱን ፈልገው ሄደዋሉ። ግን አሁን በህይወት ያሉት ደግሞ ምንም እንዳይሆኑብን እግዚአብሔርን እንለምነዋለን። መልካሙን ያምጣለን። ይመቻችሁ።